ሰላም እንደምን ሰንብታችኋል የተወደዳችሁና የተከበራችሁ ተመልካቾቻችን በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ ወደ እናንተ የሚቀርበው ሳምንታዊው የእንግዳችን ፕሮግራም እነሆ ጀምሯል። ዛሬ እንግዲህ ለየት ባለ መልኩ አንድ እንግዳ ብቻ አይደለም ይዘን የቀረብንላችሁ ከበርከት ካሉ እንግዶች ጋር ነው እንግዲህ ቆይታ ልናደርግ የወደድነው። እንግዶቻችን ማን ይባላሉ የሚለውን ከነሱ አንደበት የምንሰማ ነው የሚሆነው። በቅድሚያ እንግዶቻችን ጥሪያችንን አክብራችሁ ስቱዲዮ ድረስ ስለመጣችሁ በእንግዳችን ፕሮግራም ተመልካቾች ስም እናመሰግናለን። በሱ ፍቃድ ዱላ አባላለሁ የአዲስ አበባ ቅዱስ ዮሴፍ ቤተክርስቲያን ወጣት መዘምራንና አመራር ላይ በማገልገል ላይ ይገኛሉ። አማኑኤል ደስታ አባላለሁ የአዲስ አበባ ሀገረ ስብከት በቅዱስ ዮሴፍ ቁምስና ወጣት ማህበር ውስጥ አሁን ላይ በአስተባባሪነት እየሰራው እገኛለሁ። ኪዳን እባላለሁ በቅዱስ ዮሴፍ ቁምስና ማህበር የመዝሙር ኮሚቴና የአልበም አስተባባሪ። ቀደም ሲል እንደገለጻችሁት በመዝሙር አገልግሎት ላይ ነው የምትገኙት። የመዝሙር አገልግሎት እንዳጠቃላይ ምን ይመስላል? በስፍቃድ ካንተ ልጀምር። እንደ አንድ ወጣት የመዝሙር አገልግሎት ሲታሰብ ብዙ ቻሌንጆች ይኖርታል። በተለይ እዚህ አዲስ አበባ ውስጥ ያለን ሰራተኛም ሆነን ተማሪም አለ ከሱ ጋር አብሮ ለማስከሄድ ይከብዳል። ግን እግዚአብሔር በዛ መሐከል ስለሚኖር እግዚአብሔር ከኛ ጋር ስላለ በጣም ስለሚያግዘን ያን የመዝሙር አገልግሎት ለማድረግ ብዙ አይቸግረንም። ለዛ ስለሆነ ከቤተክርስቲያን አለመራቃችንም ለኖርማል ህይወታችንም በጣም ያግዘናል እና ለዛ ምክንያት ብዙ ትርፎች እናገኝበታለን በማገልገላችን በመዝሙር። አማን ወደ አንተ ልምጣ። የመዝሙር አገልግሎት እንዴት ትገልጿለህ? ከእግዚአብሔር ጋር ያለንን ኮኔክሽን የምንጨምርበት በቅዳሴ በአምልኮ የምናወድስበት አንድ የምናገለግልበት ነገር ነውና መዝሙር በመዘመራችን በመዝሙር ማገልገላችን እኛ እንደ አዲስ አበባ ወር እንደ ቅዱስ ዮሴፍ ወጣት መዘምራን ድለኞች ነን። እግዚአብሔር በእኛ መሀል ይከብራል። እኛም በመንችለው አንደበት እግዚአብሔርን እናመሰግናለን፣ እግዚአብሔርን እንወድሳለን። ስለዚህ መዝሙር መዘመር በመዝሙር ማገልገል በጣም የምንባረክበትና የምንደሰትበት አገልግሎት ነው። በወጣትነት ዘመናችን በቤተክርስቲያን ውስጥ በመዝሙር አገልግሎት ስናልፍ ከብዙ ነገር የምንቆጠብበት ጊዜ ላይ ነን። ስለዚህ እድሜያችን በእግዚአብሔር ቤት እንዲያልፍ እና ያለንን ስጦታ እንድንጠቀም እግዚአብሔርን የምናመሰግንበት ስለሆነ በደንብ የምንጠቀምበት ቦታ ነው። ጥሩ አርጋችሁ ገልጻችኋል ስለ መዝሙር አገልግሎት። አሁን ደግሞ ስለመጣችሁበት የቅዱስ ዮሴፍ ቁምስና ቤተክርስቲያኑ ከታነጸም 25ኛ ዓመቱን እንደሆነ ሰምተናልና ስለ ቅዱስ ዮሴፍ ቁምስና ምን ትነግሩናላችሁ? ቅዱስ ዮሴፍ ቁምስና አሁን ላይ ጥሩ ኢንቮልቭ እያደገ የመጣ ቁምስና ነውና በፊት ሲነግሩን ከምንሰማው እኛ ልጆች እያለን ይሄ ግዙፍ ህንጻ ሲሰራ የዛሬ 25 ዓመት ማለት ነው ማን ይሞላዋል ተብሎ የሚታሰብ የነበረ ቤተክርስቲያን ነውና በጣም እያደገ የመጣ ቁምስና ነው። ፕላስ ደግሞ እኛም ያደግንበት እዛው ብዙ ነገር ያደረግንበት ቁምስና ስለሆነ በጣም እንወደው ቁምስናችን ነው። ፕላስ አዲስ አበባ ሀገረ ስብከት ብዙ ነገሮችን እያደረገ የሚገኝ ቁምስና ነውና በማደግ ላይ ይገኛል። ከዚህም በኋላ በጣም ብዙ ስራዎች እንደምንሰራ እናምናለን። በቅዱስ ዮሴፍ ቁምስና በመዝሙር አገልግሎት ላይ ትገኛላችሁ። እንዴት ነው የምታገለግሉት? እስቲ መዝሙሮች እንዴት ነው የምትለማመዱት? በምን አይነት ሰዓት ነው የምትገናኙት? በሳምንት ስንት ጊዜ ትገናኛላችሁ? በሳምንት 4 ቀን ነው የምንገናኘው። ሮብ፣ አርብ፣ ቅዳሜና እሁድ። ሮብ ትምህርት ነው የሚኖረን። አርብ ደግሞ አዳዲስ መዝሙር የምናጠናበት ስፔሻል የሆኑ ፕሮግራሞች ሲኖሩ ለነሱ የምንዘጋጅበት ጊዜ ነው። ቅዳሜና እሁድ በማንኛውም ቸርች ያለ ፕሮግራም የሚካሄድበት ቀን ነው። የተለመደው አይነት ነገር ነው። አሁን ደግሞ ወደ አልበም ስራችሁ እንምጣና መጀመሪያ አልበም ለመስራት ሀሳቡ እንዴት ነበር የመነጨው? እሺ ብዙ ሀሳቦች ነበሩ ስናነሳቸው የነበሩት። አንደኛውና ዋነኛ የሆነው ብዙ ጊዜ ሆነናል አልበም ከተሰራ በእኛ ቤተክርስቲያን ስም ማለት ነው። ሁለተኛው አልበም የወጣው ዳገቱን ወጣ ነው የሚለው አልበም ከ15 ዓመት በፊት ነበር የተሰራውና ሶስተኛ አልበም ለማውጣት እሱ መነሻ ነበረን። ሲቀጥል ደግሞ እንደ አንድ ወጣት እሱን ለማበርከት ችለናል ማለት ነው። የነበረ ሞቲቭ ምንድነው? በእኛ ጊዜ ተሻጋሪ ነገር ጥለን አልፈናል በሚለው ሞቲቭ ነው የተነሳ ነውና
ያንን ደግሞ ለማሳካት አሁን ላይ ሙሉ አልበም ሳይሆን ኢፒ ነው የሰራ ነው። ኢፒ ማለት በውስጡ 6 መዝሙሮች የያዘ ነው። ቀጣዮቹ መዝሙሮች በቀጣዩ ሙቭመንት ይሄዳል ማለት ነው። ከ15 ዓመት በፊት ነበር ዳገቱን የተሰራው ዳገቱን እጣነው ባንተ የሚለው አልበም የተሰራው። ስለዚህ አሁን በቅዱስ ዮሴፍ ቁምስና ማለት ነው የተሰራው። ስለዚህ አሁን እሱ መዝሙሮች ከሰማቿቸው በጣም ዘመን ተሻጋሪ መዝሙሮች ናቸው። አሁን ድረስ የሚሰሩ የሚደመጡ መዝሙሮች ናቸውና እሱ ተውስታ ወይ እሱ አሻራ ስለጣለብን እንደሱ ሪቮልቭ ለማድረግ ድጋሚ እኛም ተነስተን ሰርተናል ነው። ሶ አሁን ላይ ያንን ነገር ለመስራት ስንነሳ የዛሬ 2 ዓመት ነው ሐሳቡ የመጣው። ሐሳቡ የመጣው የዛሬ 2 ዓመት ነው። ብዙ ጣውረዶች በኋላ አሁን ላይ ለቀነዋል ማለት ነው። ሶ ብዙ ነገሮች አሉት። ያው በኋላ ላይ እናወራቸዋለን እናነሳቸዋለን። መልካም ወደ መጠሪያው እንምጣና መጠሪያው እንግዲህ ረቡኒ ይሰኛል። ረቡኒ ወደ አማርኛው ሲተረጎም መምህር ወይ ማለት ነው። ከናንተ አልበም ጋር እንዴት ነው ያቆራኛችሁት? መነሻችሁ ምን ነበር? የመዝሙር አነሳሳችን ያሉን ግጥሞች ናቸው ምን ይዟል የሚለውንና ወደ አልበሙ መጠሪያ ይሄድ ነው። በመጽሐፍ ቅዱስ ውስጥ የመቅደላዊት ማርያም ብዙ ያልተነገረላት ብዙን ደግሞ ፓርት የምትሸፍን የሷን ክፍል ነው የወሰድነው። ከሷም ክፍል የትንሳኤውን ብስራት ያበሰረች የመጀመሪያው እንደመሆኗ የሷን ፓርት ነው የወሰድነው። ሶ መነሻችን ዮሐንስ 20 ነው። ሙሉ ኮንቴክስቱ እሱ ነው የሚያስተላልፈው ዮሐንስ 20 ላይ። ስለዚህ መጨረሻ ላይ ከወረደ በኋላ ረቡኒ የሚለው ሜን ፖይንታችን ሆነ። ሁላችንም ተሰብስበን በነበርንበት እንደዚህ አይነት ነገሮች ተነሳ ተማማርንባቸው። የመንፈስ ቅዱስም ሐሳብ ነበረ። የሁሉም ሰው ረቡኒ የሚል ተወሰነ። ስለዚህ በዛው ረቡኒ ተብሎ ተሰየመ። ጥሩ እንግዲህ ቀደም ሲል ያው ጠቅሳችኋል ምን ያክል መዝሙሮች እንደተካተቱ። በዋናነት እነዚህ ቀደም የጠቀሳቸው 6 መዝሙሮች ይዘታቸው ምን ላይ ነው ትኩረት ያደረገው? ሁሉንም ነገር የያዘ ነው ማለት ይቻላል። የአልበሞች የመዝሙሮቹን ስም ለመጥቀስ አንደኛው ፍቅር ነህ ይሰኛል። ሁለተኛው እናመሰግንሃለን፣ ሶስተኛው አንተን ማመስገን፣ አራተኛው እንደ ንስር፣ አምስተኛው ረቡኒ፣ አንደኛው ደግሞ መሐሪ። ግጥሞቹን እነዚህ ይዘቶቹን ስናያቸው ሙሉ ከመጽሐፍ ቅዱስ ክፍል ውስጥ የተወሰዱ ናቸው። መዝሙሮቹን ስንሰማ ሪፈር የምናደርገው መጽሐፍ ቅዱስ ክፍል አለ ማለት ነው። ሰው መዝሙሩን በሰማ ቁጥር ሪፈር አድርጎ ወደ መጽሐፍ ቅዱስ ክፍል እንዲሄድ አስበን ነው የሰራነው። ሰምቶት ወደ መጽሐፍ ቅዱስ ለማንበብ እንደሚነሳሳ እናምናለን፣ እንዲሆንም እንመኛለን። የአልበም ስራ መስራት ቀላል ስራ አይደለም፣ እጅግ ከባድ ነው። ቀደም ሲል እንዳነሳችሁትም ከ2 ዓመት በፊት የተጠነሰሰ ሐሳብ ነው። እንዴት ነው ተግዳሮቱ ምን ይመስል ነበር? አልበም የመስራት ተግዳሮት የምትሏቸው ወይንም ደግሞ ይሄንን ስራ ስትሰሩ ችግር የነበረባችሁ ወይም ደግሞ እንደ ችግር የምታነሷቸው አስቸጋሪ ጊዜያት የምትሏቸው እስቲ ብታነሱ። እስካሁን ያቆየን ጉዳይ ያው እንደሚታወቀው የገንዘብ ጉዳይ ነው። አንደኛ ትልቁ ቻሌንጅ የነበረን የሱ ጉዳይ ነበርና ከትል ደግሞ የመዝሙሮቹን ግምገማ የግጥሞቹን ግምገማ እነሱን በደንብ ስናስገመግም ስለነበረ በብዙ የካቶሊክ ቤተክርስቲያን አስተማሪዎች እሱ ጊዜ ወስዶብን ነበረ። አሁን እግዚአብሔር ረድቶን እንግዲህ ለማበርከት ችለናል እቺን 6ቱን መዝሙር ማለት ነው። በዚህ ስራ ላይ እንግዲህ በርካታ ሰዎች ያው እገዛ ያደርጋሉ ብዬ ተስፋ አደርጋለሁ። በዚህ ስራ ላይ ማን አገዛችሁ? በጣም ብዙ ናቸው። ስፔሻሊ የቅዱስ ዮሴፍ ቤተሰቦች፣ የቅዱስ ዮሴፍ ወዳጆች በቅዱስ ዮሴፍ ቁምስና ስም ልንሰራ ነው ብለን ስንነሳ ስንጠይቃቸው ያገዙን ሰዎች አሉ። ከዛም በላይ ግን የቅዱስ ዮሴፍ ወጣት ማህበር ነው መመስገን ያለበት። ምክንያቱም ምንም ነገር ስንፈልግ ከራሳችን ኪስ ነበር እያወጣን የነበረው። ጉልበትም ይሁን ገንዘብም ይሁን ጊዜም ይሁን ከራሳችን ነበር እያወጣን የነበረውና በዋነኝነት መመስገን ያለበት ወጣት ማህበሩ ነው። ከዛ በመቀጠል ግን በቅዱስ ዮሴፍ ወጣት ማህበር ውስጥ ያሳለፉ ሰዎች ነበሩና ምንም ፊታቸውን አላዞሩብንም ነበር። አሁን ስማቸውን ብንጠቅስ በጣም ብዙ ስለሆኑ ጊዜም ላይ በቃን ይችላልና ፊታቸውን ያላዞሩብን ሰዎች አሉ። በአጠቃላይ ቅዱስ ዮሴፍ ወዳጆች፣ የቅዱስ ዮሴፍ ቤተሰቦች በጣም እናመሰግናለን። ሌላው ተግዳሮቶቹ በጣም ብዙ ነበሩ። ለምሳሌ ተማሪ አለ ከኛ መሃል፣ ሰራተኛ አለ። ጥናት ስናጠና አዳር ነበር መዝሙር ጥናት እያጠናን የነበረውና አድረን ጧት ተነስተን ስራ መሄድ ወር ክላስ መሄድ
በጣም ብዙ ሳክሪፋይስ ነበረው። ምን ያክል ጊዜ ነው የፈጀው? ያው ሐሳቡ የተጠነሰሰው ከ2 ዓመት በፊት ነው። እንዳጠቃላይ ምን ያክል ጊዜ ፈጀ? ብዙ ዝግጅት ነው ስናደርግ የነበረው። ከመጀመራችን በፊት ለ7 ወር ያክል ቮካል እናጠና ነበር አስተማሪ ተቀጥሮ። በዛም ላይ ምዕመናን ምክር ቤትና ቆሞሳት በደንብ ያግዙን ነበር። ስራውን ደግሞ እንዲያቀልልን ያደረገን ነገር እያንዳንዱ መዝሙሮች እየጨረስናቸው ነው የመጣ ነው። ምናልባት አንድ መዝሙር ምናም ቢሆን ነው ያላለቀ የነበረው። ወደ ዋናው ስራው ልንገባ ስንል በሱ ፍቃድ ተናግሮታል። ቻሌንጅ የነበረው ፋይናንስ ነው። ምክር ቤቶችም አዲስ ተዋቀሩም ስለነበር ብዙ ፋይናንስ ለማድረግ ያሉበት ፖይንት ጥሩ አልነበረም። ስለዚህ ብዙ ቁምስና ላይ ያለው ታቂዋለሽ አንቺ በየቁምስና ያለውን ቻሌንጅ ፈንድራይዝ ሰብስበን ወይንም እዛው ቁምስና ላይ ያሉትን ሰዎች እንደዚህ አግዙን የማለት ወደዛ አይዲያ አይደለም የገባ ነው። እንደ ወጣት ማህበር ከማገልገል ውጪ ምን ማድረግ እንችላለን የሚል ነበር ሐሳባችን። ከዛም በኋላ እያንዳንዱ ሰራተኛም ተማሪም የየራሱ ድርሻ ይኖራል። ከኪሱ ያዋጣ ስራው መጀመር አለበት ተባለ። ስለዚህ በዛ መልኩ ቀጠለ። ከኳየር ውስጥ ከነበሩት ውስጥ ኦልሞስት ወደ 5 የሚሆነው ሙዚቃ ውስጥ ያሉ ሰዎች ናቸው። ስለዚህ በራሳችን ልጆች የተወሰነውን ለምን አንሰራም ወደሚል ሐሳብ ተከደ። ሙሉነህ ብርሃኑ የሚባል አለ 2ቱን ትራኮች ያቀናበረ ልጅ እዛው ተጀመረ ማለት ነው ስራው። ስለዚህ ዜማም ሲስተካከል ሙዚቃም ሲስተካከል ቀላል ነበር ለኛ። እንደዚህ ያለ መዝሙሮቹ በ2 ዓመት ውስጥ እዚህ ደረጃ ላይ ለመድረስ በቅተዋል። ግጥምና ዜማዎች አብዛኞቹ ከኛ ናቸው። በዛው ወጣት ማህበር የተሰሩ ናቸው። ማስተር እና ሚክሲንግ የሰራልን ኢያሱ ይባላል። ነገሮች ስራዎችን ሰርተን ለሱ ነው ልንሰጥ ያሰብነው። አዲስ ልጅ ነው። የተለመዱ አሉ ሙዚቀኞች በካቶሊክ የሚታወቁ እና አዲስ ቴስትም እንፈልግ ስለነበረ ሰው ሪኮመንድ አደረገን። እንደዚህ አይነት የሚባል ልጅ አለ። ስራዎችን ሰማን፣ ወደሱ ጋር ሄድን። ማስተር ሪካርዲንግ እና 2 ትራኮች ቅንብር እሱ ጋር ነው የተሰሩት። ሌላው ቀሪው 2 ትራኮች ብሩክ ይባላል። 3 ሙዚቀኞች ናቸው ቅንብሩ ላይም ስራው ላይም የተሳተፉት። ስለዚህ የ3 የሙዚቀኞች ስራን በ6 መዝሙር ውስጥ ደግሞ ማምጣት ትንሽ ቻሌንጅ ነበር ቴስቱን ራሱ ለማምጣት። እነዚህ ስራዎች እኛ እንድንሰራበት አረጋን። እዛ ውስጥ ያለው ሙዚቀኛም ደግሞ ኢንቮልቭ ለማድረግ ቀላል ስለነበረ በእንደዛ አልፎ አሁን ጥሩ ስራ ለማብቃት ይችላልናል ማለት ነው። አይ ቲንክ ወደሽዋል በጣም። እየተመለከታችሁን ስለሆነ እጅግ አድርገን ነው የምናመሰግነው። ቆይታችን ይቀጥላል። ቀደም ሲል አማን አንስቶታል። በመሐከላችሁ ተማሪ ያለ ሰራተኛ አለ። ስቱዲዮ አካባቢ እንዴት ነበር? ያው ከስራ ደግሞ መምጣት አለ ከትምህርት ቤትና እስቲ ጥቂት ነገር ብትጨምር። ቻሌንጁ የዚህ የሚጀምረው እንደመሰለሽ የቅዳሜና የአርብና የሮቡ ትምህርትና አዲስ የመዝሙር ጥናት አለ። ስለዚህ ለአልበሙ ኳየር ሲመረጥ ለብቻ ጊዜ ያስፈልጋል የሚያጠናበት። ወደ 8 ልጆች አሉ 10 ልጆች አሉ ለአልበሙ ተብለው ሰሌክት የተደረጉ ልጆች። እነዚህ ልጆች ለብቻቸው ማጥናት አለባቸው። ስለዚህ ከዛ ቀን ውጪ መሆን ነበረበት ማለት ነው። ሰኞንና ሮብን የአዳር ጥናት ለማዘጋጀት ትችላልናል። ማታ 11 ሰዓት ገብተን ለሊት 7 ሰዓት 8 ሰዓት ነው ከስቱዲዮው እንወጣ የነበረው። አንዳንዴ ቸርች ልናድር እንችላለን፣ ግን ብዙ ጊዜ ለጧት ደግሞ ስለሚደክመን ግዴታ ወደ የቤት መግባት ነበረብን። ስቱዲዮን ስናሳልፍ የነበረው እንደዛ ነው። ጥናት ላይ ደግሞ 10 ልጆች ተመርጠው ምናልባት 2 ሰዓት ላይ 3 ሰዓት ላይ ሊሆን ይችላል ጥናት የምንጀምረው እስከ ለሊት 8 ሰዓት ድረስ ሊሆን ይችላል። ራት የሚያዘጋጅ ሰው ለብቻው የተመረጠ አለ፣ እነሱ ያዘጋጃሉ። ጸሎት ኮሚቴዎች አሉ። መዝሙር ጥናት ከመጀመራችን በፊት ጸሎት የሚያስደርግልን ምዕመናንም እና ወጣት ማህበርም ያሉ ልጆች አሉ። እነሱ እንደዛ እየተደረገ ነው። በሶስት መልኩ ነው ስናስኬድ የነበረው። ከቻሌንጆቹ ውስጥ አንዱ ራት የሚዘጋጀው ኮስቱ ትንሽ ብዙ ነበር እና እዛ ስናድር የሚያዩ እናቶች በራሳቸው ተነሳሽነት ነበር ራት ያመጡልናል። አንዳንዶቹ አንዳንድ ወጣት በራሱ የዛሬን ራት እኔ ነው የምችለው ብሎ ከቤት አዘጋጅቶ ይመጣል።
እና ያሳለፍንባቸው ጊዜያቶች ደስ ይሉ ነበር። ከጥናት ባለፈም ከስራው ጎን ለጎን በጣም ፈን እየተደረገ ጧት ላይ ስራና ክላስም ያለን አይመስልንም ነበር። 8 ሰዓት ላይ ጥናት ካለቀ ከዛ በኋላ እስከ 10 ሰዓት ሊሆን ይችላል እየተጫወትን እየተወራ የሚታለፈውና የማይረሳ ሞመንትም ስለሆነ የነበረው ደስ የሚል ጊዜ ነበር የነበረው። በጣም ደስ ይላል። እንግዲህ ተቀናጅታችሁ እርስ በርስ በመተባበር በመተጋገዝ አልበሙን ለስራው ተጠናቆ ለምእመናን አቅርባችኋል። ስለዚህ የምእመናን አስተያየት ምን ይመስላል? ሙሉ ለሙሉ ኢትዮጵያ ውስጥ ተዳርሷል ለማለት ትንሽ ይከብዳልና ግን በሰሙት ሰዎች ወር አካባቢያችን ባሉት በደረሳቸው ሰዎች የሰማነው ፊድባክ በጣም ደስ የሚል መዝሙር ነው ያሉን። ፕላስ ኤክስፔክት ካደረጉትም በላይ የሆነባቸው ሰዎች ነግረውኛል። ድንገት ከኔም ጋር የሚሄዱ ሰዎች መንገድ ላይም ስንሰማ ወር የሆነ ቦታ ስንሰማ ባገኙት ኦፖርቹኒቲ ሰውን ለማሰማት ነው በዚህ አጋጣሚ መጥራውና ሰው በዛው እንዲዳረስ እንዲሰማ ማለት ነው። ከነበርንበት ከለመድንበት ወተን ለመስራት ነው የሞከርነውና ስለዚህ እስካሁን ያለው ፊድባክ በጣም ደስ ይላል። በዚህ የአልበም ስራ ለምእመናን ካደረሳቸው የመዝሙር ስራዎች መካከል ረቡኒ ተጠቃሽ ነውና እስከዛሬ ከምንሰማቸው መዝሙሮች ረቡኒ ወጣ ባለ መልኩ እንደተሰራ ያው ስንሰማው ተገንዘበናልና እስቲ ስለ ረቡኒ መዝሙር ጥቂት ነገር ብትሉን። እንዳልሽው የብዙ ሰውም ሐሳብ ነው እናም ኢንቴንሽናሊ እንደዛ እንዲሆን ተፈልጎ የተሰራ መዝሙር ነው። የግጥሙ ሐሳብ ዲያና የምትባል ልጅ ነች። አንድ ቁጥርና አንድ አዝማች የሚሆን ጽፋ መጣች። ሐሳቡ የመቅደላዊት ማርያም ነው። በሌሊት ጌታዋን ፍለጋ ትሄዳለች፣ ትንሳኤውን ማብሰር ነው። ግጥሙ እንደመጣ ብዙ ጊዜ የምስጋና ወይንም የትንሳኤ መዝሙሮች ሞቅ ያሉ ነገሮች ናቸው። ለስለስ ባለ መልኩ እንዴት መሰራት ይችላል የሚለው ነበር መጀመሪያ። ሁለተኛ ሐሳቡ ወደ ድሮ ነው። ግጥሙ ወደ የሂብሩን ስታይል እንዲመጣ ነው የፈለግነው ሙሉ ሲጠና። እናም በዛ ውስጥ ቴስት ስናረጋቸው የነበረው ያየነው የድሮም ፊሊንግ እንዲመልስልን እንፈልግ ነበር። ኢየሱስ ሲነሳ መቅደላዊት ማርያም በሌሊት ስትሄድ ጊዜውንም ለማስታወስ በደንብ እንፈልግ ነበር። የተወሰኑ ሙዚቀኞች ጋር ሄደናል መዝሙሩን ይዘን ግን እኛ እንሰራው የሚሉን ነበር እሱም መዝሙር አናቅም ለምን እንደሆነ። ስለዚህ በደንብ ትኩረት እንድንሰጥበት አድርጎናል። ኢያሱ ይባላል ሙዚቃውን የሰራልን ልጅ። እሱ ጋር ሄደን የምንፈልገውን አይነት ነገር ነው የዛን ዘመንን እንዲመስልልን እንፈልጋለን። በዛ ጊዜ የነበረውን ስታይል ወደ ሂብሩ ወደ እስራኤል አይነት ሙዚቃ ተደርጎ ነው የተሰራው። እሱን አይነት ነገር እንዲሆንልን እንፈልጋለን አልነው። እሱም አይዲያውን ተረዳው። የለመድነውን አይነት ነገር ትቶት ሁሌ ቸርች ላይ እንሰራው ነበር። አሁን ሞሮፍ ወደ መስማት የሚሄድ አይነት መዝሙር ነው ቸርች ውስጥ ከመዘመር እና ግን ቲፒካሊ የድሮውን የሂብሩን እንትን እንድናስታውስ የሚያደርግ አይነት ስራ ነው የተሰራው እና የሰውም በጣም ደስ ብሎታል። ኤክስፔክት አላረጉትም። የፋሲካ መዝሙሮች ሞቅ ያለው ምናምን ነበሩ። እነዚህ ግን ለስለስ ብሎ ነው የመጣው መሰማት የሚችል አይነት ነውና የሰውም ሐሳብ ፊድባክም ቆንጆ ነበር በጣም ጥሩ። እንግዲህ ወደ ሌሎች ጥያቄዎቻችን ስናመራ እንግዲህ እንደናንተ በመዝሙር አገልግሎት አልበም ለመስራት የሚያስቡ ይኖራሉ በቤተክርስቲያናችን በተለያዩ ቆምስናዎችና እናንተ ካለፋችሁት መንገድ በመነሳት ካላችሁ ልምድ በመነሳት እነዚህ ወጣቶች ምን ትመክራላችሁ? እኛ ያደግነው እዛው ቤተክርስቲያን ነው ሁላችንም ማለት እንችላለን። እዛው ነው ያደግነውና ሁላችንም ጓደኛ ማቾች ነን። ከቤተክርስቲያን ውጪም ጓደኛ ማቾች ነን፣ ቤተክርስቲያን ውስጥም ጓደኛ ማቾች። ሌላ ከቤተክርስቲያን ውጪ ጓደኛ የለንም። አብረን ማደጋችን አንድ ለስራው ጥራት አንድ አስተዋጽኦ አለው። ሁሉ ጊዜ ሌላም ቦታ ስንሄድ አንድ ላይ ነው የምንሄደው። ስራዎችም ሲኖሩን የውጪ ስራዎችም አንድ ላይ ነው የምንሰራው። እሱ ሞር ፍሬንድሊ ስለነበረን እሱ በጣም አግዞናል። የሐሳብ አንድ አይነት ሐሳብ እንዲሆን አርጎልናል አግዞልናል ማለት ነው። ለመጨመር እዚህ ላይ በሴ ብሎታል ህብረታችን ለስራው መሳካት ተጠቅሞናል። ፕላስ ትንሽ ጊዜ አብረሽ ስትሆኚ
እንኳን የተላመደ ሰው እንኳን በትንሽ ጊዜ ውስጥ የሚያወራውን ነገር እናውቃለን። ረጅም ዓመት ያሳለፈ ሰው የሚኖርበትን ነገር እናውቃለንና እኛ ጸበኞች ነበር ምን መስለው በዚህ መዝሙር ስራ ላይ ማለት ነው። በጣም ነበር ስንጣላ የነበረው ያው ለአውትፑቱ ቆንጆ እንዲሆን ማለት ነውና ብዙ ውጣ ውረዶች ነበሩት፣ ብዙ መጨቃጨቆች ነበሩት። ግን ከዛም አልፎ እዚህ ይደርሰናል። ፕላስ ሰውም ለመምከር ብቁ ከሆነን እምነት ነው ዋናው። እኛ ስንነሳ መዝሙሩን ለመስራት የዛሬ 2 ዓመት ስንነሳ ቅድምም ኪዳን ሜንሽን አድርጎታል። የቅዱስ ዮሴፍ ቁምስና ምክር ቤት አዲስ ነበር። ብዙ ነገሮች ላይ እየተንገዳገድን የነበርንበት ሰዓት ነበርና ምንም ሳንይዝ ነበር፣ ፋይናንሻሊ ምንም ሳንይዝ ነበር። በእምነት እንሰራዋለን ብለን የተነሳ ነው። የእግዚአብሔርን መስራት በዚህ ላይ ተነዋል። ስለዚህ እምነት ነው፣ ድፍረት ነው ዋናው የሚያስፈልገው እንጂ ሁሉ ጊዜ ፈራ ተባ ምንል ከሆነ ምንም ነገር አንሰራም። ስለዚህ እምነታችንን በእግዚአብሔር ላይ ጥለን ወደ ስራ መግባት ነው። የትኛውም ቁምስና ይሁን በዚህ ሰዓት ተነስቶ አምኖ እግዚአብሔር ይሰራዋል ብሎ ተነስቶ መስራትን መለማመድ አለብን ብዬ ነው ማምነው። ስለዚህ ወጣቶች አንድነት ኖሯቸው ህብረት ኖሯቸው እንደዚህም ደግሞ እምነት ካላቸው ያሰቡትን መከወን ይችላሉ። መልካም ቀደም ሲል ጠቅሰዋልና የእግዚአብሔርን መገኘት በስራችሁ ውስጥ እንዴት ትገልጸዋለ? ያው ሁሉም ነገር የሚሆነው እግዚአብሔር ሲፈቅድ ነው፣ ጤና እድሜ ሲሰጠን ነው የምናየውና እስቲ እሱን ነገር ሁላችሁም በየተራ ብታነሱ። ከዜማም ከአቀናባሪዎቹም በሁሉም ሳይድ እግዚአብሔር እየሰራልን ነበር ለኛ። ፕላስ ቀደምም ኪዳን ሜንሽን አድርጎታል። በመንሰራቸው አዳር ጥናቶች መሃል ጸሎቶች እናደርግ ነበር። በዛ የእግዚአብሔር መገኘት እናደርጋለን። ፕላስ ደግሞ ቅዱስ አጉስጢኖስም እንደተናገረው መዘመር ሁለቴ መጸለይ ነው። ስለዚህ ትሬኒንግ ባደረግን ቁጥር ምናየው ነው እኛ አመራር ላይ ስላለን ወር እናውቀዋለን። ከኋላ ላይ የሚመጣው አውትፑት ትንሽ ያጠራጥረን ነበር ስንሰራ መጀመሪያ አካባቢ ማለት ነው። የቮካሉን ስንጀምር የዛሬ 2 ዓመት ላይ የ7 ወር ጥናቱን ስንጀምር ግን እንሆናለን በቂ ነን ወይ ብለን እንጠይቅ ነበር ራሳችንን። ግን የእግዚአብሔር መስራት ያየነው በዚህ ነው። ያውም ከሌላ ቦታ ያመጣን ኳየር እስኪመስል ድረስ ቆንጆ ኳየር ይዘን ገብተናልና በመንሰራቸው ነገሮች መሃል በሙሉ እግዚአብሔር ነበር በየትኛውም በኩል ማለት ነው። በመዝሙሩም በግጥሙም ደረጃ በዜማውም በአዳር ፕሮግራሙም በፋይናንሻልም ማለት ነው። በዋናው መጸለይ ነው። እንጸልይ ነበር፣ ህብረቱ አለ። አንድም ሁለትም ሆነን ስንጸልይ እግዚአብሔር ከኛ ጋር ነው። ስለዚህ ያንን ነገር እየተገበርን ስለነበረ እግዚአብሔር ሁሉ ጊዜ ከኛ ጋር ነበር ማለት ነው። ሁሉም ሰው ወዶታል። ይሄንን ምናየው እኛ እዚህ ደርሳል ብለንም አላሰብንም ነበር። እግዚአብሔር ተጨምሮበት ነው እንደዚህ ደረጃ ላይ ደረሰው። ስለዚህ እግዚአብሔርን መገኘት በዚህ እናያለን። በስራችን መሐከለም ስንጀምር አንድ መዝሙር የመስሪያ ገንዘብም አልነበረንም፣ አይሞላም ነበር ያለን። ግን እንጀምረው ተባባልን፣ ከራሳችን እናዋጣ ተባለ። ሁሉም ወጣት ተማሪውም ሰራተኛውም የቻለውን ያዋጣል፣ ገንዘብ ያልቻለ በጉልበቱ ያዋጣል። ሁሉም ሰው የራሱ ስራ ነበር። ማንም ያልሰራ እዚህ ወጣት ማህበር ላይ ሆኖ እዚህ አርበም ላይ ያልተሳተፈ የለም። ከትንሽ እስከ ትልቅ ህፃናቶችም ተሳትፈዋል። እነሱም ያገዙን ስለነበረ ይሄንን የእግዚአብሔር መገኘት የሚታይ ነው። ሁሉም ሰው መጨረሻውን ስራ ስላየ በሱ ማረጋገጥ እንችላለን። የእግዚአብሔር መገኘት ያየንበት ከምንም ተነስተን መጨረሻ ላይ በመን ጨርሰን እዚህ ጋር እንደተገኘን ስለምናቅ እግዚአብሔር መገኘት ከዚህ በላይ ማረጋገጫ ስለሌለን ሌላም ቃላት የለም። መልካም በዚህ ስራስ ምን ተማራችሁ? ያው ብዙ ውጣ ውረዶች አሉ። ከነዚህ ውጣ ውረዶች ደግሞ የምትማሩት ነገር አለ። ሰው ያው ከሚያሳልፈው ችግር ነው የሚማረውና ከዛ አንፃር እናንተ ሁላችሁም የምትወስዱት ነገር የምትማሩት ነገር አለ። ትግስት ሊሆን ይችላል፣ በእምነት መጠንከር ሊሆን ይችላልና እስቲ ገለጹልኝ፣ ምን ተማራችሁ? በመጀመሪያ እዛ ያለውን ሊድ ማድረግ ራሱ እንደ ኤክስፒሪየንስም በጣም ትልቅነት ነው። አይመስለንም እዚህ ጋር የምናሳልፈው ነገር ዛሬ አንዱን ተቆጥቶ አንዱን ተናግሮ ማለፍ መስመር አስይዞ ማለፍ የዛሬ ስራ ብቻ ይመስለናል። ወደ ስራ ህይወታችን ስንገባ እሱ ነው የሚከተለን። አብዛኞቻችን ስራ ቦታ ላይ ያለን ሰዎች ይሄ ነገር አብሮናል። ይሄ ድፍረቱ አለ፣ ሰው ፊት ወጥቶ መናገር አለ፣ እንዴት አድርጎ ነገሮችን ማስኬድ አለ።
የቸርች ስራና የውጪ ስራችንን እንዴት አድርገን ማስኬድ አለ ስለዚህ አብዛኛው ነገሮች እዛው ቸርች ውስጥ ነው ስንማራቸው የነበሩት እና ብዙ ነገር ነው የምንማረው ትግስት እንማራለን ታይም ማኔጅመንት አለ የመንፈሳዊ እድገት አለ እና በጣም ብዙ ነገሮች ነው የምናገኘው የምንጠቀምበት ይሄን ይመስላል ከበፊት ጀምሮ ፕራክቲስ የምናደርገው ነገር ያው ዛሬ እዚህ ኢንተርቪው ላይ ተቀርበን እያወራን እየተነጋገርንበት እንገኛለንና ዛሬ ላይ ከአሳለፍናቸው ነገሮች የተማርናቸው ሰው እንዴት ሃንድል ማድረግ እንዳለብን ብዙ ሰዎችን አግኝተናል በዚህ የአልበም ስራ ማለት ነው ደግሞ የግጥም አገጣጠም እንዴት እንደሆነ የየሰው አይዲያ ይለያያል የዜማ አመጣጥ እንዴት እንደሆነ ብዙ ነገሮችን ትራይ ኤንድ ኤረር አለው ይሄ ፕሮሰሱ ላይ ማለት ነው ስለዚህ ብዙ ሙከራዎች አርገናል ሶ በእነዛ ሙከራዎች መሃል አልፈናል ሶ አሁን ለቀጣይ ለምንሰራቸው ስራዎች ከዚህ የተማርናቸው ነገሮች አውትፑቱን እናያለን የሚጠቅመውን እናያለን ማለት ነገሮችን አቀለሉልን ስለተማርንባቸው ስለዚህ ብዙ ነገሮች ተምረንባቸዋል አሁን እንደዚህ መዘርዘርን ባንችል በውስጣችን የሚቀሩ የተማርንባቸው ነገሮች አሉ መልካም ቆይታችንን እንግዲህ ያገባደድን እንገኛለን ጥቂት ጥያቄዎች ናቸው የሚቀሩን እነሱም እንግዲህ የናንተ አልበም ስራ ተሰርቶ እንግዲህ አልቆ ለመመናን ቀርቧል ስለዚህ ይሄን ፕሮግራም የሚመለከቱ በርካታ መመናን ይኖራሉና የናንተን ስራዎች እንዴት ማግኘት ይችላሉ በምን አይነት አማራጮች ማግኘት ይችላሉ የሚለውን እስቲ ብትገልጹ የመጀመሪያው ምርጫ የሆነው በፍላሽ ዲስክ ነው ያዘጋጀነው መዝሙሮቹን ከነበረው አሁን ላይ ጊዜውም ትንሽ ቴክኖሎጂውም ስለለቀቀ ሲዲ ፕሌየር አይኖርም ብለን በፍላሽ ዲስክ ነው ያዘጋጀው እነዛ ፍላሽ ዲስኮች ውስን ናቸው ኦልሞስት ፍላሾቹን እየጨረስን ነው የምንገኘው ግን የተቀሩት ፍላሾች በሲቶ መጽሐፍት መደብር ይገኛል እዚሁ አዲስ አበባ ጉርሾ ላይ የሚገኘው ሲቶ መጽሐፍት መደብር ይገኛል ሌላው በቴሌግራም ቦት ነው ረቡኒ አልበም ቦት በሚል በዛ ቦት ይገኛል በዩቲዩብ ለቃቸዋለን መዝሙሮቹ በሳልም ቲዩብ 26 በሚለው ዩቲዩብ ፔጃችን እንለቀዋለን ከዛ በተጨማሪም ቲክቶክ ፔጅ አለን በነዛ ቲክቶክ ፔጆች ውስጥ የተቀነጫጨቡ ነገሮች ያገኛሉ ማለት ነው እነዚህ ሰዎቹ መመናን ሶ ይሄን ሲደረግ የአልበሞቹ ግዢ ሲደረግ ኦር በቴሌግራም ቦቱ ግዢ ሲደረግ እንደ ኮንትሪቢዩሽን ነው እንጂ ላይክ ገንዘብ ስብሰባ ኦር ፕሮፊታብል ሆነን አይደለም ያወጣነው ወጪና የሚመጣውን ኢንካም በካቶሊክ ቸርች ውስጥ ምናቀው ነውና እንደ ኢንካም ጀነሬት ማድረጊያ ሳይሆን ሼር ኮንትሪቢዩት አርገው ለቀጣዩ ስራዎቻችን ረዱን ማለት ነውና ሶ መዝሙሮቹ የሚለቀቁት ሰው ሰምቶት እኛን ኮንትሪቢዩት አርጎ አግዙን ሌላ ነገር እንድንሰራ አበረታቱን ነው እንጂ ገዛው የሚል አመለካከት እንዳይኖራቸው ማለት ነው Come
ትንሣኤው ከብሯል። ይሄ የአልበም ስራ እንግዲህ የሚቀጥል ነው። በቀጣይም የሚወጡ የመዝሙር ስራዎች አሉና እስቲ ምን አሰባችሁ? በምን ያክል ጊዜ ነው የሚወጣው? ኪዳን ይሄን ብትመልስ። መነሻችንም ላይ ብለናል። ስራውን ስንጀምር በራሳችን ስለሆነ ምን ያህል ያስኬደናል ብለን ስንመርጥ ኢፒ ብለን የመረጥናቸው ከነበሩን ከ30 መዝሙሮች ውስጥ ነው 6ቱን ብቻ መርጠን ስንሰራ የነበረው። በዛ መሃል ቀሪዎቹን 8 ትራኮች ግጥሞቹ እየተዘጋጁ ዜማዎቹ እያለቁ አንዳንዶቹ ሳምፕል እየተሰጡ አሁን ኦልሞስት ሳምፕል ተሰጥተው እና ስራው ስቲል እንደቀጠለን ያለው 8 ትራኮች ከዚህ በኋላ ይቀጥላሉ። ስፔሲፊክ ቀን እንደዚህ ማለት አንችልም። ምክንያቱም አብረው መናስባቸው ብዙ ነገሮች አሉ። መዝሙሩን ብቻ መልቀቅ ሳይሆን ከዚህ በኋላ መናስበው እግዚአብሔር ቢረዳን ኮንሰርትም እናስባለን። ረቡኒ ኮንሰርት የሚል እናስባለን። ስለዚህ ስፔሲፊክ ቀኑን እንትን ማድረግ አንችልም። አብረን ነገሮችን ዝግጅቶችን አንድ ላይ መጨረስ ስለሆነ ፕላናችን እግዚአብሔር እገዛ ይጨመርበትና እስከዛ ድረስ እንጨርሳለን ብለን እናስባለን። መልካም እንጠብቃለን። ያው ቀደም ያለውንም ስራችሁንም ያደመጠን እንገኛለን። በቀጣይም የምንጠብቅ ነው የሚሆነው። አሁን ደግሞ በመጨረሻ በዚህ ስራችሁ ላይ ድጋፍ ላደረጉላችሁ አካላት ሁሉ ምስጋና ማቅረብ ትችላላችሁ። መጨመር የምትፈልጉትም ነገር ካለ መጨመር ትችላላችሁ። ለማመስገን ሁሉንም ሰዎች ጠቅሰን ለመዘርዘር ትንሽ ቢከብደንም ብዙ ሰዎች ረድተውናል። ከቅዱስ ዮሴፍ ቁምስና አመራር የምክር ቤት አመራር የሆኑት አቶ አርጋው፣ ቅዱስ ዮሴፍ ቆሞስ የነበሩት አባ ሙላት፣ አባ ደገለ፣ አለቃም የነበሩት አባ ዳንኤል አግዘውናል። በግጥምም በምንፈልገው ነገር ሁሉ አግዘውናል። ስለዚህ ለነሱ በጣም ከፍ ያለ ምስጋና እናቀርባለን። በሙዚቃ በኩል የነበሩትን ሰዎች ላመስግን። መጀመሪያ ዮሴፍ መላኩ ከኋላ ሆኖ ሲሰራቸው የነበሩት ነገሮች አሉ። ዮሴፍ መላኩ ማመስገን እንፈልጋለን። ሙዚቀኛ ሙሉነህ ብርሃኑ፣ ጆሽ ኢያሱ፣ ሳሙኤል ብሩክ፣ ሳሙኤል ድጋሜ እነዚህ በሙዚቃው በኩል በደንብ ሲያግዙን የነበሩ ሰዎች ናቸው እና በግራፊክስ በመስራት ግጥም ሊሪክስ በመስራት ያግዘን የነበረው ይድነቃቸውን ማመስገን እንፈልጋለን። እግዚአብሔር ስራቸውን ይባርክ፣ አገልግሎታቸውንም ይባርክ። በተለይ በዚህ በአዲስ አበባ ቅዱስ ዮሴፍ ቁምስና ላይ የነበሩ ወጣቶች በአሁኑ ሰዓት በውጭ ሀገር የሚገኙ ወጣቶች ሳምሶን እነ ኤደንን እነ ወጣት ፊዮሪ እነ ዘመነ ሌሎችም አሉ ስማቸውን መጥቀስ ይከብዳል። እነሱ ከውጭ ሆኖ በተለይ በሐሳብ ማግዘውናል፣ በገንዘብ ማግዘውናል። እነሱን ከልብ ለማመስገን ፈልጋለሁ። ባሉበት ሁሉ እግዚአብሔር እንዲጠብቃቸው ሐሳባቸው ሁሉ እንዲሞላላቸው እነሱን እናመሰግናለን። እዚህ ሀገር ውስጥም ያሉ አብረውን የሚሰሩ አጠገባችን ያሉ የኛ ታላላቆች እነሱ ስማቸው ለመጥቀስ ይከብዳል። በተለይ የቅድስት ፎስቲና ማህበር አሉ። እነሱን ለማመስገን እንፈልጋለን። ሌላው ደግሞ የኛን ወጣት ማህበር ያሉትን ሁሉም ሰዎች ስናዛቸው ሁሉም በደስታ ነበር ሲሰሩ የነበሩት። እቃ አምጡ ስንላቸው ያመጣሉ፣ ገንዘብ አዋጡ ስንላቸው ያዋጣሉ። ሁሉንም ለማመስገን እንፈልጋለሁ። መልካም እንግዲህ ያው ምስጋናችሁ ይድረስ ብለናል። ጥሩ ቆይታ ነበረን። እኛም ደግሞ እናንተ እናመሰግናለን። ፈቃደኛ ሆናችሁ ጊዜያችሁን ሰውታችሁ እዚህ ስቱዲዮ ድረስ መታችሁ ከኛ ጋራ ጥሩ ቆይታን ስላደረጋችሁ ልምዳችሁን ስላጋራችሁን በእንግዳችን ፕሮግራም ተመልካቾች ስም ነው የምናመሰግነው። መልካም ሁሉ ይግጠማችሁ። በቀጣይ ስራችሁ ደግሞ እንጠብቃችኋለን። እናመሰግናለን። የተወደዳችሁና የተከበራችሁ የሰላም ካቶሊክ ቴሌቪዥንን የምትከታተሉ ውድ ተመልካቾቻችን እስካሁን ድረስ ስትከታተሉት የቆያችሁት ሳምንታዊውን የእንግዳችንን ፕሮግራም ነበር። በዛሬው የእንግዳችን ፕሮግራም እንግዲህ በአዲስ አበባ ሰበካ ከቅዱስ ዮሴፍ ቁምስና ዘማሪያን ጋር ነበር ጥሩ ቆይታን ያደረግነው። ብዙ ቁም ነገሮችን እንደተማራችሁም ተስፋ እናደርጋለን። መልካም ጊዜ